አቶ ትዝታው ሳሙኤል በተባለው ግለሰብ ላይ ክስ ተመስርቶበታል። ክስ የመሰረተበት ማን ነው? ክስ የተመሰረተበትስ ምክንያት ምንድናቸው? በዜናችን ተሰሙታላችሁ። ከግድያ ውጪ ማንኛውም ወንጀል ቢሰራ የማያስጠይቅ አዋጅ ጸድቋል። አዋጁ ምን ይላል? በርካቶችን ያነጋገረ አዋጅ ነው። በስፋት ተመልክተነዋል። እስራኤል በኢራን ላይ የከፈተችው ጦርነት ፍትሃዊና ራስን የማዳን ተልዕኮ ነው ሲሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተናግረዋል። ይህንንም ተመልክተነዋል። የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል። ዝርዝሩን ይዘናል። ጤና ይስጥልን፣ እንደምናላችሁ። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ዕለታዊ መረጃዎችን ይዘን ወደ እናንተ እንደርሳለን። አብራችሁ እንድትቆዩ እኔ ናርዶስ አለማየሁ ጋብዛችኋለሁ። መረጃዎቻችንን ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። ወደ ቀዳሚ መረጃ አለፍኩኝ። በትዝታው ሳሙኤል ላይ ክስ ተመስርቶበታል። ክስ የተመሰረተበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ ነው። ክሱ ምንድነው? የቤተክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የሕግ ዘርፍ እንዲተላለፍ ተጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ነው የገለጸው። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን፣ በየገዳማት ውስጥ የሚገኙ ገዳማያን፣ መነኮሳት እንዲሁም አገልጋዮችን ግብረ ሰዶማያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በሚል ሲቀሰቅስ የቆየ መሆኑን ገልጿል። መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ፣ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍቶችን ድውያን መጽሐፍት ናቸው፣ መጥፋት አለባቸው ማለቱንም በክሱ ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ክብራቸውንና የምትዘክራቸውን የቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን ገልጿል። ጉዳዩ ደግሞ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንደደረግም አቤቱታውን በምትመለከቱት የወረቀት ላይ ክሱን አስፍሮታል ማለት ነው። ከግድያ ውጪ ማንኛውም ወንጀል ቢሰራ የማያስጠይቅ አዋጅ ጸደቀ። አዋጁ ምንድነው? በርካቶችን አነጋግሯል። ጥቂቶች ደግሞ እየተቃወሙት ነው። ጉዳዩ ይሄ ነው። በወንጀል የተገኘ ንብረት ወይም ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ጊዜ ከአቅሙ በላይ በሆነ ምክንያት ከግድያ ውጪ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ነው የጸደቀው። ሸገር እንደዘገበው በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ደግሞ የወጣውን አዋጅ በህዝብ እንደራሴዎች ምክር ቤት ነው የጸደቀው። አዋጁ በሽፋን ስር የሚደረግ ምርመራን ወይም ደግሞ በእንግሊዘኛው አንደርከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ ሰው ወይም የተመደበ አካል በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ነው የሚለው። የምክር ቤት አባል የሆኑት ዶክተር አለሙ ጎንፋ በአዋጁ 5/15 ላይ የቀረበውን አረፍተ ነገር ትንሽ ከባድ መስሎ እንደታያቸው ተናግረዋል። ነገር ግን አዋጁ አስፈላጊ ነው ሲሉ ገልጸዋል። እንደዚህ አይነት አዋጅ በተለይ ሽብርን ለመከላከል ለሀገራችን ያስፈልጋታል ሲሉ ነው የምክር ቤት አባሉ አክለው የተናገሩት። የሆነ ሆኖ ግን አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ነው የሚለው። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሟል ለመጠየቅ ደግሞ ትክክለኛ አይመስለኝም። ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ብለን ማለፍ እንጂ አንድ ሰው በግዳጅ ላይ ያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለውን ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉ ዶክተር አለሙ ናቸው ሀሳባቸውን የገለጹት። ሌላ ደግሞ ሙሉቀን አሰፋ የተባሉ የምክር ቤት አባል ደግሞ እኔ በግሌ እንደ ተፎካካሪ የፖለቲካ ሰው
አዋጁ ባለሀብቶችን፣ ጋዜጠኞችን፣ ተፎካካሪ ፖለቲካ ፓርቲዎችን፣ የሰማይ መብት ተሟጋቾችንና የታዋቂ ሰዎችን መብት የሚገድብ ነው ሲሉ ነው የተናገሩት አቶ ሙሉቀን። እንዲያውም የመናገር መብትን ይከለክላል የሚል እምነት ነው እኔ ያለኝ ብለዋል። ምክንያቱም አዋጁን ስናየው በ10 ዓመት ገድቦ ነው የወጣው ሲሉ ነው የተናገሩት። ህግ ከወጣበት ጊዜ ጀምሮ ተግባራዊ መደረግ ያለበት የሚሉት አቶ ሙሉቀን እንግዲህ ከ10 ዓመት ወዲህ ብሎ ማውጣቱ የተወሰኑ ግለሰቦችን ወይም ቡድኖችን ለማጥቃት ያሰበ ስለሆነ ለሀገራችንም ጥሩ አይደለም የሚል እምነት በግል ያለኝ ሲሉ አክለዋል። በአዋጁ ጉዳይ ላይ በዓለም አቀፍ ስምምነቶች ላይ እንደተገለጸው ደግሞ ኃይልን በመጠቀም ንጹሃንን በማስገደድ አላማቸውን ለማስፈጸም የሚሳተፉ ተዋናዮችን ተጠያቂ ለማድረግ ሳይሆን አዋጁ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችን፣ መንግስት ውስጥ ሆነው መንግስትን የሚተቹትን ጋዜጠኞችን ነው ያሉት ደግሞ ሌላኛው የምክር ቤት አባል ዶክተር ደሳለኝ ጫኔ ናቸው። በዚህ ጉዳይ ላይ የአዋጁን ዝርዝር ካየነው በጣም አስገራሚ የሆኑ ድንጋጌዎችን ይዟል ይላሉ የምክር ቤት አባሉ። ለምሳሌ ያህል ብለው የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለ7 ቀን አግዶ ማቆየት ይቻላል ይላል፣ ያውም ያለ ፍርድ ቤት ትዕዛዝ ሲሉ አክለዋል። አዋጁ በሽፋን ስር ምርመራ የሚያካሂድ መርማሪ ሰው ከግድያ ወንጀል ውጪ በሌላ ወንጀል አይጠየቅም ይላል ያሉት ዶክተር ደሳለኝ ጫኔ ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅ እንኳን አይጠየቅም ማለት ነው። ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው። መሆን ያለበትስ ምንድነው ሲሉ ይጠይቃሉ። መሆን ያለበት ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸሙ ነው ሲሉም ተናግረዋል ማለት ነው ዶክተር ደሳለኝ ጫኔ። ሌላኛው አቶ ዘካሪያስ የተባሉ የምክር ቤት አባል ደግሞ በዚህ አዋጅ ላይ የምክር ቤት አባሎቹ የራሳቸውን ሀሳብ አስፍረዋል። አቶ ዘካሪያስ የተባሉ የምክር ቤት አባል አዋጁ አንዳንድ የምክር ቤት አባላት እንደሚሉት ተቃዋሚንና የሚዲያ ሰዎችን ለማፈን አይደለም ብለዋል። አቶ ሳዲቅ አደም የተባሉ የምክር ቤት አባል ደግሞ አዋጁ ጠንከር ያለ መሆኑን ተናግረው ጠንከር ያለበት ምክንያትም ግልጽ ነው ሲሉ ተናግረዋል። ያለንበት ቀጠና እጅግ አስቸጋሪ ነው፣ ሽብርተኝነት የሚበዛበት ነው። ይሄ በመሆኑ የአዋጁ ከበድ ማለት ተገቢ ነው ሲሉ ነው የተናገሩት። እሳቸው ከመብት አንጻር ሊታዩ የሚችሉ ነገሮች አሉ ያሉት አቶ ሳዲቅ እንግዲህ ከህገ መንግስታችንም ስንነሳ ፍጹም የሚባል መብት የለም ብለዋል። ከመብቶች ሁሉ የላቀ ዋና መብት የሚባለው ግን በህይወት የመኖር መብት ነው። ይህ መብትም ፍጹም አይደለም ሲሉ የምክር ቤት አባሉ ተናግረዋል። ስለዚህ መብት የሚባለው ነገር ለህዝብ ለማህበረሰብና ለሀገር ደህንነት ሲባል በየትኛውም ሀገር መብቶችን ፍጹም አድርጎ የሚያስቀምጥ የለም ሲሉ ተናግረዋል ማለት ነው። ስጋት አድርጎ የሚወስድ ወገን ሊኖር ይችላል፣ ግን ለምን ያሰጋል ሲሉ የጠየቁት የምክር ቤት አባሉ እንግዲህ ይህ አዋጅ ሲወጣ ለመጠርጠር መሟላት ያለበት ነገር አለ። ማንኛውም ወገን እነዚህ በአዋጁ የተቀመጡ ነገሮችን ካሟላ አይነካም፣ ዋናው መስፈርቱን ማሟላት ነው ብለዋል። አዋጁ የወጣው በንድፍና ሀሳብ የምንፈራቸውን ለመከላከል ሳይሆን በተግባር እያየን እየኖርንበት ነው ብለዋል አቶ ሳዲቅ። ሽብርተኝነት በሀገራችን በስፋት ኤቢሲ ብለን ልንጠራቸው የምንችላቸው ግለሰቦችና ወገኖች አሉ። ስለዚህ ይህን ለመከላከል ለምን እንሰጋለን ሲሉ ተናግረዋል ማለት ነው። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት አቶ ኢሳ ቦሮ በበኩላቸው በምላሻቸው የተናገሩት የሚደረገው ምርመራ ልዩ መሆኑን ተናግረዋል። አዋጁ አንድን ቡድን ለማጥቃት ታስቦ የወጣ አይደለም ሲሉ ነው እሳቸው የተናገሩት። በመጨረሻ ግን ምክር ቤቱ በመደበኛ ስብሰባው በማሻሻያ ረቂቅ አዋጁ ላይ ከተወያየ በኋላ በ3 ተቃውሞ በ1 ድምጽ ታቅቦና በአብላጫ ድምጽ ይህንን ህግ ጽድቆታል ማለት ነው። በብዙሃኑ ዘንድ መነጋገሪያ የሆነ አዋጅ ሆኗል። እስራኤል በኢራን ላይ ከፈተችውን ጦርነት ፍትሐዊና ራስን የማዳን ተልዕኮ ነው አሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ። እስራኤል በኢራን ላይ የሚነሳ አንበሳ በሚል ዘመቻ እያካሄደች ያለችው ጦርነት ፍትሐዊ እንዲሁም ደግሞ ራስን የማዳን ተልዕኮ ነው ሲሉ በኢትዮጵያ የእስራኤል አምባሳደር የሆኑት ዶክተር አብርሃም ንጉሴ ለአሃዱ ገልጸዋል ማለት ነው። እስራኤል በድንገት ኢራን ላይ ጥቃት ፈጽማ በሁለቱ ሀገራት መካከል የሚካሄደው አገር አቋራጭ ጦርነት ከጀመረ 5ኛ ቀኑን ይዟ እንደምታውቁት በመካከለኛው ምስራቅ ውስጥ ዋነኛ የአሜሪካ ወዳጅና ሀያል ጦር ሰራዊት ያላት እስራኤል ከአርብ ዕለት ጀምሮ እስከዛሬ ድረስ እየፈጸመችው ባለው ጥቃት በኢራን ተቋማትና በወታደራዊ ኃይል ላይ ከባድ ጉዳት እያደረሰች ነው። ይህንን የሁለቱን ሀገራት ጦርነት አስመልክቶ በኢትዮጵያ የእስራኤል አምባሳደር የሆኑት ዶክተር አብርሃም ንጉሴ ለጋዜጠኞች ማብራሪያ ሰጥተዋል። በትላንትናው ዕለት በማብራሪያቸው ምንድነው ያሉት? ለዘመናት ኢራን በዘመናዊ የጦር መሳሪያ ራሷን ስታደራጅ የቆየችው እስራኤልን የማጥፋት እቅዷን
ለማሳካት በመሆኑ በዚህ ጦርነት ግባችን የሆኑትን ሁለት ጉዳዮች ለማሳካት እየሰራን ነው። እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል። እስራኤል በምንም አይነት ሁኔታ ህልውናዋን ለመፈታተን የሚመጡ ሀገራትን ቀድማ በመገኘት ህዝቧንና ቀጣይነቷን ለማረጋገጥ እርምጃ መውሰዷን አጠናክራ እንደምትቀጥልም አምባሳደሩ ጨምረው ተናግረዋል። ተመልከቱት። ይህ ጦርነት እስራኤል በኢራን የኒውክሌር እና የባላስቲክ ሚሳይልስ ማምረቻ ቦታዎች ላይ የምትወሰደው ወይም የወሰደችውና በመውሰድ ላይ ያለችው ወታደራዊ እርምጃ ፍትሃዊ ነው ያልኩበት ምክንያቱም ይህ መሳሪያ ይህ ፕሮግራም ካልወደመ የሰው ልጆች ህይወት ከአደጋ ላይ ነው። ምክንያቱም ይህ የኢራን አመራር የኢራን ያለው መንግስት የሚያነጣጥረውና ዓላማው ደጋግሞ እንደተናገሩት እስራኤልን ለማጥፋት ነው ብለዋል። በእስራኤል ውስጥ ከ10 ሚሊዮን ያላነሱ ዜጎች አሉ። ስለዚህ በእነዚህን በኒውክሌር ቦምብና በባላስቲክ ሚሳይልስ እና በድሮንስ ማውደምና እስራኤልን ማጥፋት ፍትሃዊ ነው ብሎ አይታመንም መቼም። ስለዚህ ማንኛው አገሩን ለመጠበቅ ህዝቡን ለመጠበቅ የሚደረገው ነገር ሁሉ ፍትሃዊ ነው ብዬ ነው ማምነው። ለእስራኤል ህልውና ለእስራኤል የመኖርና ያለመኖርን ሁኔታ አደጋ ላይ የጣሉ ነገሮች ሁሉ መውደም አለባቸው። ምንም እንኳን ኢራን የእስራኤልን ያህል የደረጀ ጦር ኃይል ባይኖራትም በባህረ ሰላጤው አካባቢና በመካከለኛው ምስራቅ ውስጥ እስራኤልን ልትገዳደር የምትችል ስትሆን ኢራን ደግሞ በምዕራባውያን ማዕቀብና ጫና ስር ሆና ሰራዊቷን በማጠናከር ሚሳኤሎቿን፣ ድሮኖቿና ለሰላማዊ አገልግሎት ነው የምትለውን የኒውክሌር ፕሮግራም በመስራትና በመገንባት ላይ መቆየቷ ይታወሳል። የአምባሳደሩን ንግግር ተከታትለን እንመለስ። እነዚህ የእስራኤልን ህልውና የሚያሰጉ መሳሪያዎች ማመንጫዎች እስካልጠፉ ድረስና እስካልተደመሰሱ ድረስ እስራኤል የጀመረችበትን ዓላማ እስካልተሳካ ድረስ አታቆምም። የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጁ አቅርቦታል። ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ደግሞ ከ150 ሺህ ብር ጀምሮ እንዲሆን አሳስቧል ማለት ነው። ወርሃዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ወይም ኢሰመኮ ለመንግስት ጥያቄ ማቅረቡን ገልጿል። የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርተር በገለጹት መሰረት ወርሃዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ደግሞ ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008 ለማሻሻል ጉዳይ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል ማለት ነው። ኢሰመኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ ነው ያስታወቀው። አቶ ካሳሁን ደግሞ በዓለም ባንክ መረጃ መሰረት ዕለታዊ ገቢው ከ$3 በታች የሆነ ሰው ደሃ ስለሆነ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል ማለት ነው። በማንኛውም ቀጣሪ ተቋማት ደግሞ የሚሰሩ ሰራተኞች በወር ከ8384 ብር እስከ 22984 ብር ድረስ ደሞዝ የሚያገኙ ሰራተኞች 10% ግብር እንዲጣልባቸው መንግስትን መጠየቁን ነው ኢሰመኮ የገለጸው። ከ22975 እስከ 44530 ብር ወርሃዊ ደሞዝ ተከፋዮች የ15% ከ44531 እስከ 72336 ብር የሚከፈላቸው እስከ 20% እንዲሁም ደግሞ ከ72337 ብር እስከ 107449 ብር ድረስ የ25% ግብር እንዲጣልባቸው ነው ኢሰመኮ በደብዳቤ
በደብዳቤው ያሳሰበው። ከ107,450 እስከ 150,107 ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም ደግሞ ከ150,108 ብር እና ከዛ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰመኮ መጠየቁን ነው የገለጸው። በዛሬው ዕለት አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ናቸው። ከ10,900 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ ደግሞ 1,200 ብር፣ 1,600 ብርና 2,000 ብር ወርሃዊ ደመወዝተኞች ከግብር ሙሉ በሙሉ ነፃ እንዲደረጉ ድንጋጌ መኖሩ ይታወሳል ማለት ነው። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታም ታሳቢ ያላደረገ እንደሆነ የተለያዩ የውይይት ተሳታፊዎች አስተያየት መስጠታቸው አይዘነጋም ማለት ነው። አሁን ደግሞ ወደ አሃዱ ስቱዲዮ ወስዳችኋለሁ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የኢራን የቴሌቪዥን ጣቢያዎች የሲቪል ተቋም ሳይሆኑ የፕሮፓጋንዳ መሳሪያ ናቸው ስለማለታቸው 330 የአይን ብሌኖችን ለሆስፒታሎች ማሰራጨቱን የኢትዮጵያ ደምና ህብረ ህዋስ ባንክ ስለማስታወቁ በሀገሪቱ ያለው የህፃናት ተሃድሶ ማዕከል ቁጥር ከሚያስፈልገው በታች ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንደማስታወቁ እነዚህንና ሌሎችንም መረጃዎች ከአሃዱ ስቱዲዮ ባልደረባዬ ታሪኩ ጋሹ ከእናንተ ጋር ቆይታ ያደርጋል። ወደ አሃዱ ስቱዲዮ ወስዳችኋለሁ። የዕለቱን አሃዱ ልሳን ማለዳ እየመራው በመስተንግዶ ታሪኩ ጋሹ፣ ቴክኒኩን በመቆጣጠር ፍጹም የሽጥላ አብረናችሁ ቆይታ እያደረገን እንገኛለን። አብራችሁን ስለምትቆዩ ከወዲሁ በማመስገን የሰዓቱን አንኳር ዘገባዎች ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። አዋጁ ሽብርተኝነትን ለመዋጋት እንጂ ፓርቲዎችን ለማጥቃት የወጣ አይደለም ሲሉ የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ ገለጹ። የቋሚ ኮሚቴው ምክትል ሰብሳቢ ይህንን ይበሉ እንጂ የምክር ቤት አባላት በትላንትናው ዕለት የጸደቀውን በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ አዋጅ ኮንነውታል። በትላንትናው ዕለት የህዝብ ተወካዮች ምክር ቤት ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 37ኛ መደበኛ ስብሰባ ተካሂዷል። በዚህ ወቅትም አዋጁን በሚመለከት የምክር ቤት አባላት በርካታ ጥያቄዎችን የጠየቁ ሲሆን በዋናነት ከተነሱ ጥያቄዎች አንዱ አዋጁ በሽብር ወንጀል ሽፋን የፖለቲካ ፓርቲዎችን፣ የመገናኛ ብዙሃን ተቋማትና ጋዜጠኞችን እንዲሁም ባለሀብቶችን ለማጥቃት የታሰበ ነው ሲሉ ገልጸውታል። በተለይም አዋጁ 10 ዓመት ወደ ኋላ በመሄድ የሚያደርገው ተጠያቂነት የተወሰኑ ግለሰቦችና ቡድኖችን ለማጥቃት የታሰበ ነው ሲሉም አባላቱ ገልጸዋል። አዋጁ ዓላማው ሙስናን መከላከል ከሆነ ከ1983 ዓ.ም ጀምሮ ያለውን መመልከት አለበት። ያ ካልሆነ ግን 10 ዓመት ብቻ ወደ ኋላ መደረጉ አግባብነት የሌለው ነው ብለዋል። በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ የማቅረብ ወንጀል የተለያዩ ወንጀሎችን በመፈጸም የሚገኝ ገንዘብን ወይም ንብረትን በተለያየ ዘዴ በህጋዊ መንገድ እንደተገኘ አስመስሎ ለመጠቀም መሞከር ነው። ይህም አዋጅ 780 ዝባር 2005 ሆኖ እስካሁን በስራ ውሎ የቆየ ሲሆን አሁን ላይ ሙሉ ለሙሉ በሚባል መልኩ ተሻሽሎ ለምክር ቤቱ ቀርቦ በትላንትናው ዕለት እንዲጸድቅ ተደርጓል። ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ አዋጁ ወንጀልንና ሽብርተኝነትን በገንዘብ የሚደግፉ ማንኛውም ዜጋና ቡድኖችን ተጠያቂ የሚያደርግ ነው ብለዋል። ተቃዋሚ የፖለቲካ ፓርቲዎች፣ ጋዜጠኞችና ነጋዴዎችን ብቻ በመለየት ተጠያቂ እንደማያደርግም ምላሽና ማብራሪያ ሰጠዋል። በሀገሪቱ ያለው የህፃናት ተሃድሶ ማዕከል ቁጥር ከሚያስፈልገው በታች ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። በኢትዮጵያ ያለው የህፃናት ተሃድሶ ማዕከል አንድ ብቻ መሆኑን በኮሚሽኑ የሴቶች የህፃናትና የአካል ጉዳተኞች እንዲሁም የአረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያ ለአሃዱ የገለጹ ሲሆን በዚህም የህፃናት ተሃድሶ ማዕከል ቁጥር ሊጨምር እንደሚገባ ተናግረዋል። እንደ ሀገር ያለው የህፃናት ተሃድሶ ማዕከል በአዲስ አበባ ከተማ የሚገኘው አንድ የህፃናት
የሕፃናት ታድሶ ማዕከል ብቻ እንደሆነም ኮሚሽነሯ ጠቁመዋል። በወንጀል ነክ ጉዳዮች ተጠርጥረው የተያዙ ታዳጊዎች ከዕድሜያቸው አንጻር በማረሚያ ቤቶች ቅጣት እንዲቀጡ ማድረግ ሳይሆን በታድሶ ማዕከል ውስጥ እንዲቆዩ ማድረግ እንደሚገባም ገልጸዋል። ለዚህ ደግሞ የሕፃናት ታድሶ ማዕከላት ቁጥርን ከፍ ማድረግ እንደሚያስፈልግና ይህም የሕፃናትን የሥነ ምግባር ጉድለትን ለማስተካከል አስቻይ ሁኔታን እንደሚፈጥር ጠቁመዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች የሕፃናትና የአካል ጉዳተኞች እንዲሁም የአረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያ እንደተናገሩት ኢሰመኮ በታድሶ ማዕከል ላይ ያለውን የሕፃናት ሰብአዊ መብት አጠባበቅ በተመለከተ ክትትል እያደረገ ነው። እስራኤል የከፈተችው ጦርነት ዓላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው ሲሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተናገሩ። ዶክተር አብርሃም እስራኤል ከ6 ቀናት በፊት በኢራን ላይ በሌሊት ድንገት በከፈተችው የድሮንና በሚሳኤል የታገዘ ወታደራዊ ጥቃት መነሻነት የተጀመረው ጦርነት ዓላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው በማለት የተናገሩት በትላንትናው ዕለት ለመገናኛ ብዙሃን ባለሙያዎች በሰጡት ጋዜጣዊ መግለጫ ነው። በተደጋጋሚ ኢራን የኒውክሌርና የባለስቲክ ሚሳኤሎች ባለቤት ልትሆን አይገባም ሲሉ የተደመጡት አምባሳደሩ እስራኤል ወደ አውዳሚ ጦርነቱ የገባችው የህልውና አደጋ ስለተጋረጠባት ነው ብለዋል። ከጦርነቱ ከመፈንዳቱ በፊት በሁለቱ ሀገራት መካከል 60 ቀናትን የፈጀ ድርድር መካሄዱን ያስታወሱት አምባሳደሩ ኢራን በድርድሩ ወቅት ሳይቀር እስራኤልን የማጥፋት እቅዷን ለማሳካት እንቅስቃሴ ውስጥ ነበረች ሲሉ ከሰዋል። እስራኤል ራሷን ከመጥፋት ለመታደግ የገባችበት ጦርነት ፍትሐዊ ነው፣ የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተሰነዘረ እንጂ ኢራንን ማጥፋትን ታሳቢ ያደረገ አይደለም ሲሉ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ማብራሪያ ገልጸዋል። ኢራን እስራኤልን ብቻ ሳይሆን መላው አውሮፓን ሊያወድም የሚችል የኒውክሌር መሳሪያ ዝግጅት ላይ ነበረች ያሉት አምባሳደሩ ኢራን ዓላማዋ እስራኤልን ማጥፋት እንደሆነ በግልጽና በተደጋጋሚ ያሳውቃለች። ይህም ሁኔታ ከንግግር አልፎ ተግባራዊ እንቅስቃሴ ውስጥ ተገብቷል። የእስራኤል መንግስትም ዜጎቹን ከጥፋት የማዳን ኃላፊነቱን ለመወጣት ወደዚህ ጦርነት ለመግባት ተገዷል ብለዋል። እስራኤል ዓላማዋ ግልጽ ነው። ለእስራኤል ህልውና፣ ለእስራኤል የመኖርና ያለመኖርን ሁኔታ አደጋ ላይ የጣሉ ነገሮች ሁሉ መውደም አለባቸው። እነዚህ ነገሮች ሁሉ ከወደሙና እስራኤል ዓላማዋን ካሳካች ጦርነቱ ያቆማል። ኢራን ኒውክለር ቦምብ እንዲኖራት አያስፈልግም። ረጅም ተወንጫፊ ፕላስቲክ ሚሳይልስ እንዲኖራት አያስፈልግም። ምክንያቱም ሲኖራት እያየነ ነው። ሲቪሊያን ወይም ዜጎች የሚኖሩበት ቦታ ይወደማል። ይሄ ተወደመ፣ ፕሮግራሞች ሁሉ ከወደሙ ጦርነቱ ያቆማል ማለት ነው። አምባሳደር ዶክተር አብርሃም ኢራን እስራኤልን ማጥፋት የፈለገችበት ምክንያት ምንድን ነው ሲል አሃዱ ላቀረበው ጥያቄ በሰጡት ምላሽ ኢራን የኒውክሌር ባለቤት መሆን የፈለገችው እስራኤልን ለማጥፋት እንደሆነ ግልጽ ነው። የዚህ ምክንያት ግን ለእኛ አልገባንም። የድንበር ግጭት የለንም። ከ2000 ኪሎ ሜትር ርቀት ላይ ከሚገኝ ርቀት ተነስተው ከ10 ሚሊዮን የሚበልጡ ዜጎችን ከታሪካዊ ቦታቸው ላይ ማጥፋት የፈለጉበት ምክንያት ግልጽ አይደለም የሚል ምላሽ ሰጠዋል። 330 የአይን ብሌኖችን ለሆስፒታሎች ማሰራጨቱን የኢትዮጵያ ደምና ህብረ ህዋስ ባንክ አስታወቀ። የኢትዮጵያ ደምና ህብረ ህዋስ ባንክ ከበጎ ፈቃደኛ ዜጎች ደምና የአይን ብሌንን በማሰባሰብ በመመርመርና ደህንነቱን በማረጋገጥ ለሕክምና ተቋማት በማድረስ ይታወቃል። የተያዘው ሰኔ ወር የአይን ብሌን ልገሳ ቅስቀሳ የተደረገበት መሆኑን የአገልግሎቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አለማየሁ ታረቀኝ ለአሃዱ ተናግረዋል። በተጨማሪም በሀገር አቀፍ ደረጃ ለበርካታ ጊዜያት ደም ለለገሱና ለአይን ባንክ አስተዋጽኦ ላበረከቱ ድርጅቶችና ግለሰቦች እውቅና መስጠት እንደተቻለ አንስተዋል። በተለይም ባለፉት 11 ወራት ውስጥ 330 የአይን ብሌኖችን በማሰባሰብ ለሆስፒታሎች ማሰራጨት መቻሉን ስራ አስፈጻሚው ገልጸዋል። ስራ አስፈጻሚው አፈጻጽሙ ከፍተኛ ቢሆንም አሁንም ድረስ ማህበረሰቡ ያለው ግንዛቤ በቂ ነው ማለት እንደማይቻል ተናግረዋል። ይህንን ተከትሎም 100 የአይን ብሌን ለመለገስ ቃል የተገባበትን መድረክ ጨምሮ ተከታታይ ዝግጅቶችን በአገር አቀፍ ደረጃ በማካሄድ የህብረተሰቡን ተሳትፎ ለማሳደግ እየተሰራ መሆኑን ጠቁመዋል።
በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የኢራን የቴሌቪዥን ጣቢያዎች የሲቪል ተቋም ሳይሆኑ የፕሮፓጋንዳ መሳሪያዎች ናቸው ብለዋል። እስራኤል በኢራን ላይ የከፈተችው ወታደራዊ ጦርነት ዓላማ ራሴን ከጥፋት ለማዳን ስል ሳይቀድሙኝ በፊት የሰነዘርኩት ጥቃት ነው ብትልም ወታደራዊ ያልሆኑና ከኒውክሌርና ባለስቲክ ሚሳይል ማብላያ ጋር ግንኙነት የሌላቸው ተቋማትም ጥቃት ሲሰነዘርባቸው ይስተዋላል። አሃዱም የኢራንና የእስራኤልን ወቅታዊ ሁኔታ አስመልክቶ ጋዜጣዊ መግለጫ የሰጡትን ዶክተር አብርሃም ንጉሴን እስራኤል የሲቪል ተቋማት ላይ ጥቃት የሰነዘረችው ለምንድን ነው ሲል ጠይቋል። ዶክተር አብርሃም በሰጡት ምላሽም የቴሌቪዥን ጣቢያው የእስራኤል የፕሮፓጋንዳ መሳሪያ እንጂ የሲቪል ተቋም አይደለም የሚል ምላሽ ሰጥተዋል። ቴሌቪዥን ጣቢያው የኢራንን ጨካኝ መንግስት የሚያገለግል ተቋም ነው፣ የፕሮፓጋንዳ መሳሪያ ነው። ይህ በመሆኑ እስራኤል የኒውክሌር ፕሮግራሙን ለማዳከምና ለማጥፋት በምታደርገው ጥረት የቴሌቪዥን ጣቢያው የጥቃቱን ሰለባ ሊሆን ችሏል ሲሉ አብራርተዋል። ከ2000 ኪሎ ሜትር ርቀት ላይ እየተካሄደ የሚገኘው የሁለቱ ሀገራት ሀገር አቋራጭ ጦርነት በአፍሪካ ሀገራት ላይ የሚያሳድረው ተጽዕኖ ምንድን ነው በሚል ለቀረበላቸው ጥያቄ ዶክተር አብርሃም ምላሽ ሲሰጡ ጦርነቱ አፍሪካ ላይ ተጽዕኖ ያሳድራል የሚል እምነት እንደሌላቸውና እስራኤል የኢራን የኒውክሌር ፕሮግራም ሙሉ ለሙሉ መውደሙን ስታረጋግጥ ጦርነቱ እንደሚያበቃ ተናግረዋል። ኢትዮ ቴሌኮም ከ800 በላይ ከተሞችን የአራተኛው ትውልድ ወይም 4G ኢንተርኔት አገልግሎት ተጠቃሚ ማድረጉን አስታወቀ። በተለያዩ ዘርፎች ላይ ቴክኖሎጂን በመጠቀም ዲጂታል አሰራርን ከማስፋፋት አንጻር በርካታ ስራዎች ሲሰሩ መቆየታቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬ ህይወት ታምሩ ገልጸዋል። ከእነዚህ ስራዎች ውስጥ አንዱ የሆነው የኢንተርኔት አገልግሎቱን ተደራሽ ማድረግ እንደሆነ አንስተው በአሁኑ ወቅት በኢትዮጵያ ከ800 በላይ የሚሆኑ ከተሞች ላይ የአራተኛው ትውልድ የኢንተርኔት አገልግሎት ተጠቃሚ መሆናቸውን ተናግረዋል። ይህም መረጃን በፍጥነት በማዳረስ ለተለያዩ ዘርፈ ብዙ የሆኑ አገልግሎቶች ጥራት እንዲኖራቸውና ለሁሉም ተደራሽ ለማድረግ እንደሚጠቅም ገልጸዋል። ኢትዮ ቴሌኮም ከ4G የበለጠ አቅም ያለውን የ5G ወይም አምስተኛው ትውልድ ኢንተርኔት አገልግሎት ለመጀመሪያ ጊዜ በአዲስ አበባ ያስጀመረው እንደ አውሮፓውያኑ አቆጣጠር በ2022 የነበረ ሲሆን በተለያዩ ከተሞች እየተስፋፋ እንደሚገኝ መገለጹና በቅርቡም በባሌ ሮቤና አሰላ ከተሞች ይፋ መደረጉ ይታወሳል። ከዚህ በተጨማሪ ተቋሙ የግብርናው ዘርፉ ላይ በርካታ ቴክኖሎጂን መሰረት ያደረጉ ስራዎች እየተሰሩ እንደሚገኝ የገለጹት ዋና ስራ አስፈጻሚዋ በቅርቡ ይፋ ያደረገው የኢንተርፕራይዝ ዲጂታል ሶሉሽን ተግባራዊ ለማድረግ በኦሮሚያ ክልል መጀመሩን አንስተዋል። ግብርናውን በቴክኖሎጂ ማዘመን ተጠናክሮ ከተሰራበት በከተማ የሚገኙ ወጣቶችና ባለሙያዎች እንዲሁም ባለሀብቶችን ጨምሮ ዘርፉ ላይ እንዲሳተፉ እንደሚያደርግም ገልጸዋል። አክለውም ከዚህም በላይ በኢትዮጵያ ትልቅ ለውጥ ሊያመጡ በሚችሉ ሁኔታዎች ላይ በሙሉ ቴክኖሎጂን መጠቀም እንደሚገባ አንስተው ለአብነትም የማዕድን ዘርፉ ላይ ያለውን በርካታ ሀብት በአግባቡ ለመጠቀም እንደሚያስችልም ተናግረዋል። ደቡብ አፍሪካ በጎርፍ አደጋ የሞቱ ሰዎች ቁጥር 90 መድረሱን ተከትሎ የሐዘን ቀን ማወጇ ተገለጸ። የምስራቅ ኬፕ ግዛት መንግስት በግዛቲቱ ላይ በደረሰው ከባድ የጎርፍ አደጋ ሕይወታቸውን ያጡ 90 ሰዎች መሆናቸውን ያረጋገጠ ሲሆን ሀገሪቱ የሞቱትን ለማሰብ በነገው ዕለት የሐዘን ቀን አውጃለች ተብሏል። በአደጋው ከ2000 በላይ መኖሪያ ቤቶች መውደማቸው የተገለጸ ሲሆን ዜጎች ተፈናቅለዋል። ከፍተኛ የመሠረተ ልማት አውታሮች ወድመዋል። በአጠቃላይ በግዛቲቱ በተለይም በኦርታምቦና በኦቶማሊ አውራጃ ማዘጋጃ ቤቶች የመብራት መቆራረጥ አስከትሏል ተብሏል። ከ90ዎቹ ሟቾች መካከል 60ዎቹ ጎልማሶች እንደሆኑና ሌሎች 30ዎቹ ደግሞ ሕፃናት መሆናቸውን የግዛቲቱ አስተዳደር አስታውቋል። በአሁኑ ወቅት አደጋው በተወሰነ መልኩ መቀነሱንም የግዛቲቱ አስተዳዳሪ ገልጿል። ዘገባው የአርቲ ኒውስ ነው። የኢራንን አገዛዝ እስራኤል ዳግም እንዳያንሰራራ አድርጋ ደብድባለች ስትል ጀርመን ገለጸች። የጀርመን መራሂ መንግስት ፍሬድሪክ ሜርዝ የእስራኤል መንግስት የኢራንን አገዛዝ በድፍረት አንኮታኩቶታል ሲሉ በይፋ ድጋፍ ሰጥተዋል ተብሏል። የጀርመኑ መሪ ይህንን ያሉት በካናዳ ቡድን 7 ስብሰባ ላይ ከሩሲያና ከቻይና በስተቀር ሁሉም የኢራን የኒውክሌር ስምምነት ዋስትና ሰጪዎች በተገኙበት ባደረጉት ንግግር ላይ ነው ተብሏል። ይህ እስራኤል ለሁላችንም የምትሰራው የጀግንነት ወኔ ነው ሲሉም
መደመጣቸው ተገልጿል። እኛም የዚህ አገዛዝ ሰለባዎች ነን ሲሉ የገለጹት ሜርዝ ስለዚህ ሙሉ በሙሉ ኢራን የኒውክሌር የጦር መሳሪያ መታጠቅ አቅም እንዳይኖራት እናደርጋለን ሲሉ ዝተዋል። እስራኤል የኢራንን የኒውክሌር መሰረተ ልማት ለማውደም ከፍተኛ ጥቃት ከፍታ የምትገኝ ሲሆን ይህንን ጥቃቷን አሜሪካን ጨምሮ የምዕራባውያን ሀገራት የሚያደርጉት ድጋፍም አጠናክረው ቀጥለውበታል ተብሏል። ዘገባው የአርቲ ኒውስ ነው። በኬንያ ዋና ከተማ ናይሮቢ የተቀሰቀሰው ግጭት ተባብሶ የቀጠለ ሲሆን የጸጥታ አካላት እርምጃ መውሰድ መጀመራቸው ተገለጸ። ባለፈው ሳምንት የኬንያ መምህርና የማህበራዊ ተጽዕኖ ፈጣሪ የሆነው አልበርት ኦጆዋንግ በፖሊስ ቁጥጥር ስር በነበረበት ወቅት ሕይወቱ ማለፉን ተከትሎ በሀገሪቱ ከፍተኛ ተቃውሞ ተቀስቅሶ የቀጠለ ሲሆን ፖሊስ ወደ ሰዎች ጥይት በመተኮስ አንድ ማንነቱ ያልታወቀ ሰው ገድሏል ተብሏል። ማንነቱ በባለስልጣናት ያልተገለጸው ግለሰቡ በሞይ ጎዳና አካባቢ ከሚገኙ ሁለት የደንብ ልብስ ከለበሱ መኮንኖች ጋር ውዝግብ ውስጥ ገብቶ እንደነበር እየተገለጸ ሲሆን በጥይት ጭንቅላቱን ተመቶ ተገድሏል ነው የተባለው። ድርጊቱ የተፈጸመው በጠራራ ፀሐይ የከተማው ክፍል አካባቢ በሰላማዊ ሰልፈኞችና መገናኛ ብዙሃን በተጨናነቀበት ወቅት ሲሆን ይህን የሚያሳዩ የተንቀሳቃሽ ምስልና የፎቶ ምስሎች ከተለያዩ አቅጣጫዎች እየተዘዋወሩ ይገኛሉ። ተቃዋሚዎች በፍጥነት የተጎጂውን አስከሬን በማንሳት የኬንያን ባንዲራ በማውለብለብና ጸረ ፖሊስ መፎክሮችን በማሰማት በጎዳናዎች ላይ ተቃውሟቸውን አጠናክረው ቀጥለዋል ተብሏል። ዘገባው የአናዶሉ ነው። ኢራን የሳይበር ጥቃት እንደደረሰባት ባለስልጣናቱ ማረጋገጣቸው ተገለጸ። የእስራኤል ደጋፊ ናቸው የተባሉ የበይነመረብ ጠላፊዎች በኢራን የሰፓህ ባንክ ላይ የሳይበር ጥቃት ፈጽመዋል ተብሏል። የሰፓህ ባንክ ለኢራን ብሔራዊ ዘብና ለኒውክሌር ፕሮግራሞች ቀጥተኛ ድጋፍ የሚያደርግ ባንክ መሆኑም ተገልጿል። በሳይበር ጥቃቱ የኤቲኤም አገልግሎቶች መቋረጣቸው፣ የነዳጅ ማደያዎች ተስተጓጉለው መዋላቸው እንዲሁም የፋይናንስ ተቋማት አገልግሎት መስጠት ማቆማቸውም ተነግሯል። ጥቃቱ መፈጸሙን የኢራን ባለስልጣናትም አረጋግጧል ተብሏል። ዘገባው የኢኮኖሚክስ ታይምስ ነው። ለሰጣችሁን ክል ጊዜ ከልብ አድርገን እናመሰግናለን። ከአሀዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናል ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበረ። በያላችሁበት ደስ የሚል ቀሪ ጊዜ ይሆንላችሁ።